ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን። ኢትዮጵያን ያገለለው በግብጽና በሳዑዲ የሚመራው የቀይ ባህር መድረክ ዓላማው ምንድነው? አገራት በየቀጠናቸው ለተለያየ ዓላማ ይቧደናሉ። አንዳንዴ ንግድን ለማሳለጥ፣ ሌላ ጊዜ ምጣኔ ሀብታቸውን ለማፈርጠም፣ አንዳንዴ ሰላምና ደህንነት ሲያሰጋቸው፣ ሌላ ጊዜ የጋራ ጠላት ሲያስበረግጋቸው። ኔቶ ራቅ አለ እንጂ ጥሩ ምሳሌ ነው። ለነገሩ በዚህ ዘመን ሩቅ የሚባል ነገር አለ? የሶቪየት ህብረት የወረራ ፍርሃት የዛሬ 70 ዓመት የሰሜን ጦር ቃል ኪዳን ድርጅት ኔቶን ወለደ። ሶቪየት ህብረት የቅርጫ ያህል ፈራርሳ 15 ሀገራትን ወለደች። ኔቶ ግን ጸና እንጂ አልፈረሰም። እንዲያውም እየጎመራ መጣ። 12 ሀገራት መስርተውት አሁን 30 ደረሰ። በአጭሩ ኔቶ በሁለተኛው የዓለም ጦርነት ተወልዶ በሶስተኛው የዓለም ጦርነት የስጋት ደጅ ላይ ቆሟል። ዓላማና ተግባራቸው፣ ስሪትና ተልዕኳቸው ይለያይ እንጂ በምዕራባዊ አፍሪካ ኢኮዋስ፣ በአፍሪካ ቀንድ ደግሞ ንቁ አይደለም የሚባለው ኢጋድ ይገኛል። ከጥቂት ዓመታት በፊት ብቅ ያለው ህብረት መነጋገሪያ ሆኗል። የቀይ ባህር የትብብር መድረክ ይሰኛል። ኢትዮጵያን ያሰጋታል? ስለሱ እናወራችኋለን። ቻናላችንን ሰብስክራይብ በማድረግ አብራችሁን እስከ መጨረሻው ቆዩ። የቀይ ባህር የትብብር መድረክ የማን ነው? የዚህ መድረክ መስራች አባቶች ሁለት ናቸው፣ ግብጽና ሳዑዲ አረቢያ። ከነርሱ ሌላ አብዛኞቹ የኢትዮጵያ ጎረቤት የሆኑ 6 አባል ሀገራት አሉ። ጎረቤት ኤርትራ፣ ጎረቤት ሱዳን፣ ጎረቤት ሶማሊያ፣ ጎረቤት ጅቡቲ፣ ዮርዳኖስ እና የመን። የመካከለኛው ምስራቅ ሀገራትና የአፍሪካ ቀንድ ተፈጥሮ አጎራብቷቸዋል። ከቀይ ባህር ማዶ ለማዶ ይተያያሉ። እርግጥ ነው ይህ ቀጠና የማንንም ብልጹግ ሀገርን ቀልብ ወከክ የሚያደርግ ነው። ለምን ከተባለ በዚህ አካባቢ ቅልጥ ያለ የንግድ እንቅስቃሴ ይካሄዳል። ዶላር በውሃ አካል የሚንሳፈፍበት ቦታ ነው። በዓለም ላይ ከባድ የባህር ትራንስፖርት፣ የትራፊክ መጨናነቅ አለበት የሚባል ቦታ ነው። እስያ፣ መካከለኛው ምስራቅና አውሮፓ ሄደው የሚገጥሙበት ቦታ ነው። በሜዲትራኒያን ሲዝ ካናልን፣ ቀይ ባህርን ዘልቆ ህንድ ውቅያኖስ መድረስ የሚቻልበት ብቸኛ መስመር ነው። ታዲያ በዚህ ቁልፍ ቀጠና ሀያልነቱን ማሳየት የማይሻ ሀያል ሀገር ከየት ይኖራል? ለዚህ አንድ ማሳያ ጅቡቲን ናሙና አድርገን እንውሰድ። የመዳፍ ያህል ከምትሰፋው ጅቡቲ ኩርማን መሬቷ ላይ እነማን ከትመዋል የሚለውን ማየት ብቻ ብዙ ይነግረናል። ፈረንሳይ፣ አሜሪካ፣ ጃፓን እና ቻይና አሉ። ህንድና ሩሲያም ሀገራቸውን ለማስገባት እየጣሩ ነው። የተባበሩት አረብ ኤሚሬትስ፣ ኳታር፣ ቱርክና ኢራን በቀጠናው ባሉ ወዳጆቻቸው በኩል ቦታቸውን ይዘዋል። ሌሎችም እየቋመጡ ነው። ተፈጥሮ በቀይ ባህር ሰፈር ያስቀመጠቻቸው ሀገራት ብቻ ሳይሆኑ ራቅ ያሉትም ቢሆን የንግድ መርከባቸው በዚህ ማለፉ ስለማይቀር የአካባቢው ሰላምና ጸጥታ ልክ እንደ ደጃቸው ያሳስባቸዋል። የቀይ ባህር ደቡባዊ በር ባብል ማንደብ አንዳች እክል ቢገጥመው የብዙ ሀገሮች ጉሮሮ ላይ አጥንት የመሰንቀር ያህል ከባድ ነው። ለዚህም የጋዛን ጦርነትን ተከትሎ የኢራን ወዳጅ የሆነው የየመን ሁቲ የምዕራባውያን መርከቦችን ኢላማ ሲያደርግ የተከሰተው ቀውስ ይታወሳል። በምላሹም በአሜሪካ አዝማችነት በአካባቢው የምዕራባውያን የባህርና የአየር ኃይል እንዲሰማራ መደረጉ የቀይ ባህር ነገር ሁሉንም እንቅልፍ የሚነሳ መሆኑን ያሳያል። የሩቅ ሀያል ሀገራት በአካባቢው የሚያሳዩትን የቅርምት ፍላጎት በማገናዘብ ይመስላል የቀይ ባህር ኩታ ገጠም ሀገራት ከአውሮፓውያኑ 2018 ዓመተ ምህረት ጀምሮ በጋራ ለመቆም በማሰብ የጀመሩት። ነገሩ ከላዩ ሲታይ ከሩቅ የሚመጣን ጉልበተኛ አብሮ ለመመከት ያለመ ይመስላል። ምክክሩ እየጎለበተ መጥቶ በ2019 ዓመተ ምህረት ቅርጽ እየያዘ መጣ። በ2020 ደግሞ ተመሰረተ። ለጋራ ጥቅምም ለጋራ ስጋትም ሰብሰብ ብንል ነው የሚሻለው በሚል ከ2 ዓመት በፊት ጉባኤ ተቀምጠው የቀይ ባህር የትብብር መድረክን 8ቱ ሀገራት መሰረቱ። አቶ ነዓምን አሸናፊ የአፍሪካና ኦሪየንታል ጥናት ዘርፍ ተመራማሪ ናቸው። እሳቸው ይህ መድረክ በሳዑዲና በግብጽ ጽኑ ፍላጎት እንጂ በአባል ሀገራት ሙሉ ፍቃድ የተመሰረተ እንዳልሆነ ይሰማቸዋል። ለዚህ የሚያነሱት አንዱ ምክንያት ቀሪ አባላቱ ያላቸው አሁናዊ ቁመና ነው። ከግብጽ ውጪ አብዛኞቹ ሀገራት በራሳቸው ለመቆም የሚችሉ አይደሉም። ይልቅ ሳዑዲን የማጀብ ሚና ነው ያላቸውም ይላሉ። ይህን ሲሉ ምን ማለታቸው ነው? ቆየት ብለው ያስረዱናል። አሁን አንድ ጥያቄ እናንሳ። መድረኩ ኢትዮጵያን ለምን አገለለ ብለን እንጠይቅ። ይህ ጥያቄ የኛ ብቻ ሳይሆን በወቅቱ በሕዝብ ተወካዮች ምክር ቤትም የተነሳው ጥያቄ ነበር። የግብጽ ኢትዮጵያን የማግለል አሻጥር ይሆን? በዚህ መድረክ ላይ 2 ቁልፍ ሀገሮች ገሸሽ ተደርገዋል። እንዲያውም 3 ሀገሮች እስራኤል፣
የተባበሩት አረብ ኤሚሬትስ እና ኢትዮጵያ። ለምን? ኢትዮጵያስ ለምን የበዛ ቅሬታ ገባት? ጠቅላይ ሚኒስትር አብይ አህመድ ከ3 ዓመታት በፊት በተወካዮች ምክር ቤት በቀረቡ ጊዜ ዶክተር ቶፊቅ አብዱላሂ ከተባሉ እንደራሴ ተያያዥ ጥያቄ ተነስቶላቸው ነበር። ቀይ ባህር ለእኛ ብቸኛው መግቢያ መውጫችን ነው። ሳዑዲና ግብጽ ሆን ብለው ሲያገሉን እኛስ ምን እያደረግን ነው የሚል ጥያቄ አንስተው ነበር። እንደራሴው ዶክተር ቶፊቅ ጥያቄያቸውን ሲያጠናክሩ ከ8ቱ አባል ሀገራት 4ቱ የኢጋድ አባላት ሆነው እንዴት ይህን አግላይነት ማስቆም አቃተን ብለዋቸው ነበር ለጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ጥቅል የሆነና ተስፋን ያዘለ ምላሽ ሰጥተው ነበር። ወፏ የተሰበረ ቅርንጫፍ ላይ የምታርፈው ዛፉን ተማምና አይደለም፣ የምትበርበትን ክንፍ ተማምና ነው። ኢትዮጵያ ዛሬ ቀይ ባህር ትላለች፣ አትጠራጠሩ። ከ15 ዓመት በኋላ በሌሎች ራቅ ባሉ ሀገራትም ጥቅም አለኝ ትላለች። የኛ ተጽዕኖ እዚች የቀይ ባህር ሰፈር የሚቀር አይመስለኝም። ምላሻቸው በተጨባጭ በዲፕሎማሲ ምን እየተሰራ እንደሆነ ምንም ፍንጭ የሚሰጥ አልነበረም። አቶ ነአምን የኢትዮጵያን ገሸሽ መደረግ ከግብጽ ጋር ሊተሳሰር የሚችልበትን ሰበዝ መዘው ያወጣሉ። ውስጡ ሲፈተሽ ጠንሳሾቹ እነማን ናቸው ብሎ መጠየቅ ግማሽ ምላሽን ይሰጣል የሚሉት የቀጠናው ተንታኝ ከጠንሳሾቹ መካከል ግብጽ ዋነኛዋ ናት። ይህን ሐሳብ በአውሮፓውያኑ 2018 ዓመተ ምህረት ከነበረበት ያንቀሳቀሰችው ደግሞ ግብጽ ናት። ግብጽ በማንኛውም መድረክ ኢትዮጵያን ከዲፕሎማሲና ከኢኮኖሚያዊ ከባቢ ማራቅ ነው የምትሻው ይላሉ። ለዚህም ከሌሎቹ የስብስቡ አባላት በተለየ ግብጽ በቀይ ባህር ጉዳይ ውስጥ ፈጽሞ ቦታ እንደማይኖራት በይፋ እየተናገሩ ነው። ቀሪዎቹ 6 አባል ሀገራት ደካማ የሚባሉ ከመሆናቸው አንጻር ከሳዑዲ ጋር ትከሻ ለትከሻ መታከክ የምትችለው ግብጽ በዚህ መድረክ ሚናዋ የጎላ እንደሚሆን አይጠረጠርም። ከአባል ሀገሮቹ አንጻር ከሳዑዲ ቀጥሎ አጀንዳዋን ማስፈጸም የምትችለዋ ብቸኛ አገር ግብጽ ትሆናለች። ግብጽ ደግሞ ኢትዮጵያን የማግለል አጀንዳዋ የሚታወቅ ነው ይላሉ አቶ ነአምን። ኢትዮጵያና ግብጽ የአባይን ጉዳይ ተከትሎ በርካታ ተቃርኖ ውስጥ ያሉ ሆነው አንድ መድረክ ሊጋሩ የሚችሉበት እድል በሐሳብ ደረጃ ተነስቶ ከነበረም ልታከሽፈው የምትችለው ግብጽ እንጂ ሌላ አይሆንም። የህዝብ እንደራሴው ዶክተር ቶፊቅ እንዳነሱት ከአባል ሀገራት 4ቱ የኢጋድ አባል ሆነው ኢትዮጵያ በኢጋድ ውስጥ እጇ ረዥም ሆኖ በዚያ በኩል በር ለማንኳኳት እንዴት እንዳልተሞከረም ግልጽ አይደለም። አረቦቹ ይህን የሚስቱት አይመስለኝም። ነገሩ የተጽዕኖ ከባቢን የመፍጠርና የማስፋት ሙከራ ነው። ጥያቄው መሆን ያለበት ኢትዮጵያ ይህን ከበባ ለመቀልበስ ምን እያደረገች ነው የሚለው ነው ይላሉ አቶ ነአምን። እንደሚፈራው ግብጽ ኢትዮጵያን ከቀጠናው ጂኦፖለቲክስ ተጽዕኖ የማክሰምና የማኮስመን ጉዞ ጀምራ ከሆነ ይህ የቀይ ባህር ፎረም የመግቢያ ሽንቁሯ ሊሆን ይችላል የሚል ስጋት አለ። መድረኩ ወደ ጦር ቃል ኪዳን ድርጅት የመለወጥ እድል አለው? ስጋታችንን ከፍ እናድርገው። ኢትዮጵያ ቀስ በቀስ ቀለበት ውስጥ እየገባች ይሆን? ዛሬ ሩሲያን ወደ ጦርነት ያስገባት አንድ ምክንያት በረዥም ዘመናት ውስጥ ቀስ በቀስ ከበባ ውስጥ መግባቷ ነው የሚሉ ተንታኞች ጥቂት አይደሉም። እነዚህን ተንታኞች የዩክሬን ወረራን የሚነቅፉትን ያህል ላለፉት በርካታ አስርታት ኔቶ ሩሲያ አንገት ላይ ሸምቅቆ እያጠበቀ ቆይቷል ይላሉ። እርግጥ ነው ኔቶን ከቀይ ባህር ምክክር መድረክ ጋር ማነጻጸር ስሜት አይሰጥም። በዓላማም በተልዕኮም በግብርም የሚያመሳስላቸው ነገር የለም። በዚያ ላይ የቀይ ባህር መድረክ ገና ዳዴ እያለ ያለ ነው። በዚያ ላይ የመድረኩ ዓላማ ተብሎ የተቀመጡት የባህር ውንብድናን መከላከል፣ ከስፍራው የሚገኝ ጥቅምን ማጎልበትና መጋራት፣ ህገወጥ የጦር መሳሪያንና የሰው ዝውውርን መቆጣጠር ናቸው። እርግጥ ነው እነዚህ ፍላጎቶች አንድ በአንድ እየተነሱ ቢታዩ ሁሉም የምዕራብ ሀገራት የጋራ ስጋቶች ሆነው ይገኛሉ። የባህር ውንብድና ለአሜሪካና ለምዕራብ ሀገራት ብቻም ሳይሆን ለምስራቁም ስጋት ሆኖ የቆየ ነው። ህገወጥ የሰዎች ዝውውር ተቀዳሚ የአውሮፓ ራስ ምታት ነው። በተጨማሪም በዚህ አካባቢ ሰፋፊ የጋዝ ኃይል ማስተላለፊያዎች ግንባታን ጨምሮ ቻይና እፈጥረዋለሁ የምትለው ሰፊ የአውራ ጎዳና ቀለበት ወደፊት ቀጠናውን የላቀ የንግድ ትስስር የስበት ማዕከል ማድረጉ አይቀርም። ያ ጊዜ ሲመጣ የአካባቢው ሀገራት ከሩቅ በሚመጡት ቻይናን፣ ህንድንና አሜሪካን የመሰሉ ሀያላን የንግድ ብልጫቸው እንዲወሰድባቸው አይሹም። ይህም የትብብር መድረኩን ለመፍጠር ሌላ ምክንያት ሆኖ ይሆናል። ነገር ግን ሄዶ ሄዶ ይህ መድረክ ወደ ጦር ቃል ኪዳን ድርጅት ቢያድግስ ጊዜውን ያልጠበቀ ስጋት ነው? አቶ ነአምን አሸናፊ እንደሚሉት ይህን መድረክ ለመፍጠር ከታለመ ዘመን የለውም። በሐሳብ ደረጃ ከኤርትራ ጀምሮ ግብጽና ሳዑዲ በተለያየ ጊዜና ሁኔታ ትልሙ ነበራቸው። በሳዑዲ አጋፋሪነት በ2020 ተመሰረተ እንጂ ግብጽና ሳዑዲ ከ2018 ዓ.ም ጀምሮ ሲነጋገሩበት የነበረ ጉዳይ ነው።
ከ1970ዎቹ ጀምሮ ይብዛም ይነስ ሙከራዎች ነበሩ ይላሉ። ይህ ማለት ግን ወደ ላቀ ህብረት አያድግም ማለት ነው? ለምን ተመሰረተ የሚለውን ለመረዳት በቀጠናው ያለውን ከባቢያዊ ተጽዕኖ ፈጣሪ የመሆን እሽቅድምድምን መረዳት ይገባል። እንደ አቶ ነአምን ገለጻ ይህም በዋናነት የሚገለጸው በተባበሩት አረብ ኤሜሬትስ እና በሳዑዲ መካከል ያለው ውስጣዊ ትግል ነው። ይህ ሌላ ጥያቄን ያጭራል። የተባበሩት አረብ ኤሜሬትስ ከመድረኩ ለምን ተዘነጋች? ለአቶ ነአምን ይህ ሌላ መሰረታዊ ነጥብ ነው። አረብ ኤሜሬትስ ለምን ተዘነጋች? እንዴት የተባበሩት አረብ ኤሜሬት በዚህ መድረክ ተዘነጋች? ተዘንግታ አይደለም። የባህረ ሰላጤው ሀገራት ኳታርን ያገለሉ ጊዜ ግብጽ፣ ሳዑዲ እና የተባበሩት አረብ ኤሜሬትስ ናቸው የኳታርን መንግስት የነጠሉት። የአየር ክልል በመዝጋት ምጣኔ ሀብታዊ ተጽዕኖ በመፍጠር ይህ በጋራ የቆሙበት ጊዜ ነው። ይህን ህብረታቸው ካጸኑ ብዙ አልቆዩም። ታዲያ ይህ የቀይ ባህር መድረክ ሲቋቋም እንዴት የኢትዮጵያ ወዳጅ የሆነችው ኤሚሬቶችን ሳይጋብዙ ቀሩ? ኤሚሬቶችን ካነሳን ሌላም ጥያቄ ማንሳት ይቻላል። የኤሚሬቶች ሚና በቀጠናው ወደር የለውም። ዲፕ ወርልድ በጅቡቲና በሶማሊላንድ ወደቦችን የሚያስተዳድር እጅግ ግዙፍ ድርጅት ነው። ኤሚሬቶች በሁሉም የቀጠናው ሀገራት ውስጥ ይነስም ይብዛም እዚያም እዚህም ፖለቲካዊና ኢኮኖሚያዊ ጥቅሞች አሏቸው። ታዲያ በዚህ ቀጠና ውስጥ ኤሚሬቶችን ያላካተተ መድረክ እንዴት ተመሰረተ? ለዚህ ነው እኮ የዚህ መድረክ ግብ መስራቾቹ እንደሚሉት የንግድ ትብብር ነው ብሎ ለማመን የሚያስቸግረው ይላሉ አቶ ነአምን። ከትብብር ይልቅ እሽቅድምድም ነው የሚታየኝ የሚሉት የአካባቢው ተንታኝ ሳዑዲና ኤሚሬቶች አካባቢውን በይበልጥ ለመቆጣጠር ሩጫ ላይ መሆናቸውን ያሰምሩበታል። የንግድ ትብብር መድረክ ነው የሚሉት ለወጉ ያህል የፌስ ቫልዩ ነው። ነገሩ ትብብር ሳይሆን ፉክክር ነው። ፉክክሩም የነዳጅ ገንዘብ ያላቸው የሁለት ሀገራት ብቻ ነው። ይህ ፉክክር እያየለ ከሄደ ምን ሊከሰት ይችላል? ኤሚሬትስ ጉዳዩን በቸልታ ታይዋለች? አቶ ነአምን እንደሚገምቱት የጊዜ ጉዳይ ነው እንጂ ኤሚሬቶችም ተገዳዳሪ ሆነው ይቀርባሉ። ምናልባትም ሰፊ ሕዝብ ያላትን ኢትዮጵያን አካተው ሳዑዲን የሚገዳደር ሌላ ተፎካካሪ ህብረት መፍጠራቸው የማይቀር ነው። የቀይ ባህር መድረክ ወዴት ሊያድግ ይችላል? አቶ ነአምን ገና ከመነሻው የመድረኩ ጥንካሬና የዓላማ ግልጽነት ላይ ጥያቄ አላቸው። ለምሳሌ እስራኤል የለችበትም የሚሉት ባለሙያው እስራኤል የቀይ ባህር አካል ሆና ኢትዮጵያ የአካባቢው ተጽዕኖ ፈጣሪ ሆና ሁለቱ ቸል ሊባሉ የሚችሉ ሀገራት አልነበሩም ይላሉ። ዋና ተዋናዮቹን የቀጠናውን ተዋናዮች ያገለለ የትብብር መድረክ መሆኑ የሚነግረን አንድ ነገር ቢኖር የአንድን ነገር ህልም ለማስፈጸም የቆመ መሆኑን ነው ይላሉ አቶ ነአምን። ወደ ጦር ቃል ኪዳን የማደግ እድል አለው ወይ ተብለው ሲጠየቁ ነገሩ ሩቅ ይሆንባቸዋል። ያለ ምክንያት አይደለም ታዲያ የአባል ሀገራቱን ስብጥርና ደካማነትን በማሰላሰል እንጂ። ሱዳን ቀውስ ውስጥ ናት። ኤርትራ ከዓለም የተገለለች ናት። ሶማሊያና የመን የት እንዳሉ ይታወቃል። ቀሪዎቹ ዮርዳኖስ እና ግብጽ ናቸው። እንኳንስ ሊጠናከሩ እርስ በርስ ቁርሾ ያለባቸው ናቸው። በአጭሩ ሳዑዲን ማጀብ ካልሆነ እነዚህ ሀገራት ሌላ ምን የረባ ሚና ሊኖራቸው ይችላል ሲሉ ይጠይቃሉ። ኔቶን የመሰሉ ድርጅቶች ሲመሰረቱ እኮ በግልጽ የተበየነ ዓላማና አንድ የጋራ ትልም ይዘው ነው። ይህ መድረክ ትልም ካለው የሳዑዲን ትልም ይዞ ነው የተነሳው ብለዋል አቶ ነአምን አሸናፊ የአፍሪካና ኦሪየንታል ተመራማሪው። ጠቅላይ ሚኒስትር አብይ በእርግጠኝነት ኢትዮጵያ ወደ ቀይ ባህር ተጎራባችነት እንደምትመለስ በተደጋጋሚ እየተናገሩ ነው። የስብስቡ አባል የሆነችው ኤርትራ ደግሞ ሉዓላዊ ግዛቷን እንደማታስነካ እየገለጸች ነው። ግብጽ ደግሞ በሁሉም መልኩ ኢትዮጵያን ከቀይ ባህር ለማራቅ ጥረት እያደረገች ነው። በዚህ ሂደት ውስጥ የቀይ ባህር ትብብር መድረክ ሚናው ምን ሊሆን እንደሚችል በጊዜ ሂደት የሚታይ ይሆናል። ዘገባው የቢቢሲ ነው።